በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስለ ጋብቻ እያወራን ነበረ። እንግዲህ ያገቡት ምን ያህሉ መናፍቃንን ያገቡ ምዕመናን ኦርቶዶክሳውያን ምን ያርጉ? ከፈቱ በሰማዕትነት ይቆጠራል። ካልፈቱ ግን እንግዲህ እግዚአብሔር እንዲያበረታቸው ወደ ሃይማኖት ባሎቻቸው እንዲመልሱ እንዲያበረታቸው ከኛ ከምዕመናን መጸለይ ይጠበቅብናል ማለት ነው። በዚህ ምክንያት በጣም መዓት የሰው ሕይወት የሚጎሳቆል ስለሚኖር በማሰብ ነው ይሄንን የምንለው እንጂ ቤተክርስቲያን እንደ ሰማዕትነት ነው የምትቆጥረው። ዋጋ ከፍሎ ጋብቻቸውን የፈቱ አልመለስ ያለውን ሰው የፈቱ ሰዎችን እንደ ሰማዕትነት ምን ቆጥረው ምንም ጥያቄ የለውም። እና በዚህ መልኩ እና መጽሐፍ ቅዱስ ጳውሎስ በባሏ ይባረክ ይቀደስ ይሆን እሱማ አህዛቦችን ሲያስተምር ገና ክርስትና ሲመጡ ባሎቻቸውን ጥሎ የሚመጡ ሴቶች ነበሩ። ሚስቶች የሚያምኑ ማለት ነው። ወንዶችም በዛው ልክ እና ባሎች ባያምኑ ለጊዜው እንደው ይጸልዩላቸው በእነርሱ ቅድስና በእነርሱ ቀናነት እግዚአብሔር ቸርነት አድርጎ ልቦናቸውን ያራራና ይመልስ ይሆናል እንጂ ገና የሚታጩ ሰዎች እንደው እጮኛቸውን መናፍቅ ያድርጉ የሚል የቤተክርስቲያን ትምህርት ነው። ቅዱስ ጳውሎስም እንደዚህ ያላለ እሱ ገና ብዙ ያላመኑትን እድሜያቸው የገፋቸውን ተጋብተው ተዋልደው ያሉትን እንደው እንደመጣ አይ ትዳራችሁን ፍቱ ቢል ክርስትና የትዳር የሚያስፈታ ሃይማኖት ነው፣ ስለዚህ አንቀላቀልም በጭራሽ ብለው ያመኑትም ወደ ኋላ የማፈግፈግ ምክንያት እንዳይፈጠር እንደዛ አለ እንጂ በጭራሽ በዚህ መልኩ የሚተረጎም አይደለም። ቀጥሎ ቅዱስ ጳውሎስ ይናገራል። ነገር ግን ያላገቡት አግብተው የፈቱ እንደሆነ ሊኖሩ ይሻላቸዋል ይላል። መታገዝ ባይችሉ ግን ያግቡ፣ ፍትወት ከመቃጠል ማግባት ይሻላል። ያገቡትን በእግዚአብሔር ትእዛዝ አዛቸዋለሁ፣ በራሴ ትእዛዝ አይደለም። ሚስትም ከባሏ አትፋታ፣ ከተፋታች ብቻዋን ትኑር፣ ያለዚያ ከባሏ ጋር ትታረቅ፣ ባሏ ሚስቱን አይፋታ ብሎ መፋታትን ቅዱስ ጳውሎስ አጥብቆ ይናገራል። ቆሮንቶስ ሰዎች ምዕራፍ 7 ላይ ሌላው ግን ከራሴ እናገራለሁ ጌታችን አይደለም ከወንድሞች መካከል የማታምን ባል የምታፈቅር ከእርሱም ጋር ለመኖር የምትወድ ሚስት ያለችው ሰው ቢኖር ሚስቱን አይፍታት። ሴቲቱም ሚስቱን የሚያፈቅር ከእርሷም ጋር ሊኖር የሚወድ ባል ሊኖራት ግን አትፍታት ብሎ ቅዱስ ጳውሎስ ይናገራል። ማለት ቅድም እንዳልኩ እንዳብራራሁት የማምን ባል በሚስቱ ይቀድሳል፣ የማታምን ሚስትም በባሏ ትቀድሳል፣ ያለዚያ ልጆቻቸው ርኩሳን ይሆናሉ ይናገራል ማለት ነው። አሁን ግን ቅዱሳን ናቸው። የማያምን ግን ቢፈታ ይፈታ። ወንድሙ እህትም እግዚአብሔርን በሰላም ስለጠራቸው እንዲህም ሌላ ግብር አይገዙምና ሚስትም ባሏን ታድነው እንደሆን አታውቅምና ባል ሚስቷን ያድናት እንደሆን አያውቅምና ብሎ አሁን ያብራራሁት ትዳር ውስጥ የቆዩትን ክርስትና ገና የሚያምኑትን ከትዳር በኋላ ወንጌልን ገና የሚሰሙትን አሕዛብን እያስተማረ ስለሆነ ማለት ነው። የሚያምነው በአጠቃላይ ከአሕዛብ የሚመጣ በመሆኑ እንጂ ኦርቶዶክስ ውስጥ ሆኖ እጮኛዋን እንደው በእኔ ቅድስና እሷ ኦርቶዶክስ ትሆን ይሆን ማለት በራሱ ትዕቢት ነው የሚሆነው። እስቲ ጸልይና መጀመሪያ መናፍቁን ኦርቶዶክስ አድርግ፣ ከዛ በኋላ ያንተ ቅድስና ሊታወቅ ይችላል። ሳይበቁ በቃውኝ እንደማለት እንዳይሆን ጥንቃቄ ማድረግን ይፈልጋል ማለት ነው። ነገር ግን ሁሉ እንደ እግዚአብሔር እንዳለ ሁሉም እግዚአብሔር እንደጠራው እንዲሁ ይኖር። ለአብያተ ክርስቲያናትም ሁሉ እንዲህ ስርዓት እንሰራለን። ተገዝሮ ሳለ የተጠራ ቢኖር አለመገረዝን አይመኝ፣ ያልተገረዘም ቢጠራ ከዚያ አይገዘር። የእግዚአብሔር ትእዛዝ መጠበቅ እንጂ መገረዝም አለመገረዝም አይጠቅምም ብሎ በጥምቀት ፈንታ በብሉይ ኪዳን በነበረው ቃል ኪዳን መሰረት ለአብርሃም በሰጠው ቃል ኪዳን መሰረት በግዝረት የኔ የሆኑ ወገኖች ይለዩ፣ እኔ አምላክ ነኝ፣ ዘርን እባርካለሁ ብሎ ባለው በሰጠው መሰረት ወደ ጥምቀት እንደተተካ እንጂ ያለ መገረዝ በክርስትና አዲስ ኪዳን ግን ያው ግርዘቱ በ8 ዓመት መሆኑ ለሕፃናት የሚሰጠው ጥቅም ሳይንሱ አሁን ደርሷል። እግዚአብሔር ባወቀ ከዛም ከፍ ቢል ከዛም ዝቅ ቢል ደግሞ መቆም አይችልም። ከዛም ከፍ ቢል የሚያጥሩት በመቆረጡ የማያገኘው ንጥረ ነገር እንዳለው አባቶች ሳይንሱ አጥንቶ ደርሶታል ማለት ነው። እና ለአብርሃም ሲሰጠው በ99 ዓመቱ ለሰማዕትነትም ጭምር ነበር። በጣም ካረጀ ከሸመገለ በኋላ ለእግዚአብሔር ያለውን መታዘዝ እስከ ጫፍ ያሳየበት የሰማዕታትንም በረከት የተሳተፈበት አብርሃም አባታችን በረጅ እድሜ ለእርሱ ብሎ መሰዋቱ ደሙ መፍሰሱ ኋላ ላይ ክርስቶስ ለእርሱ ለአብርሃም ድህነት ደግሞ ከእርሱ ዘር ተወልዶ እንደሚሰዋ የሚያመለክት አረቦን የሚሆን ምሳሌ ማለት ነው። ቀጥሎ ስለ ሃይማኖት መጠራት ይናገራል። ሁሉም እንደተጠራ እንዲሁ ይኑር። አንተ ባሪያ ሳለ ባታምን አታሳዝን። የሚቻል ከሆነ ግን
ነጻነት አገኝ። የተጠራ ባሪያ በእግዚአብሔር ዘንድ ነጻነት ያለው ነው እና እንዲሁም ነጻነት ያለው ከተጠራ የክርስቶስ ባሪያ ነው። በጸጋ ገዝታችኋልና የሰው ተገዢዎች አትሁኑ፣ ወንድሞቻችሁ ሁላችሁም በተጠራችሁበት እንዲሁ በእግዚአብሔር ኑሩ ብሎ በፍቅር ክርስቲያኖችን መመላለስ እንደሚገባ፣ እርስ በርስ መነቃቀፍ እንደማይገባ ይናገረናል። ስለ ድንግልናና ስለ ማሰብ ደግሞ ይናገራል። ስለ ድንግልና የሚነግራቸው እግዚአብሔር ትእዛዝ አይደለም። ታማኝ እንደሆን እግዚአብሔር ይቅር ያለኝ እንደመሆኔ ምክር እነግራቸዋለሁ እንጂ ይላል። ምክንያቱም እግዚአብሔር የሰራልን ሕግ የሚባለው ሕገ መላእክት፣ ሕገ ልቦና፣ ሕገ ነቢያትና ሕገ መላእክት የምትባለው ምንኩስና ናት። እንግዲህ እግዚአብሔር የሰራው ሕግ እነዚህ ሶስቱ ነው። አራተኛው ግን በፈቃድ የሚደረግ ሕገ መላእክት ናት፣ ምንኩስና ማለት ነው። ንጽህናን መርጦ እንደ መላእክት ማመስገንን መርጦ የሚኖርበት ስጋዊ ነገር ላለማሰብ የሚደረግ ሰማዕትነት ነው ምንኩስና። ልክ አንድ ልጅ ውሃ ይላክና እኔ እኮ ይደክሙኛል ብሎ እንጂ ቤተሰብ እንጨትን ለቅሜ ቤት ደስ ይላቸዋል ብሎ ሁለቱን አድርጎ እንደመምጣት ያ ያስመርቃል እንጂ የሚያስወነጅል ወንጀል አይደለም። ምንኩስናን የሚጸየፉ አሉ። ጋብቻን የተጸየፉ መናፍቃን በመቶኛው ክፍለ ጊዜ ነበሩ። እነዛ ሁሉ ጠፍተዋል። ክርስትና ግን አለ እና ይሄንን በጥልቅ ሁሉም ማሰብ ይገባል ማለት ነው።